ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነት ይህን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርንም በጣም ማመስገን እፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናት። እና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጊልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ፣ እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንደ አንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምችይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ። ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? ኧረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመስለኝ አለ ቪዲዮ ይቦራል አለ ይምጣ። በቃ እኔ ናቲን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የድሃ ነኝ አላልክም? ኧረ እኔ ናቲን ይዤ አላልኩም። ናቲን እሺ ይቅርታ፣ ናቲን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን እየግድበት አለች እሷ። አሁን እናትየው ስትል የነበረው አዝላ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ
ኮሜንት ላይ ሰርቷል፣ ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል። አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅም እና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀሙ ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። ቪዲዮ አልሰራውም በናቲ ኮመንታተር ተገልቶ ነው ፕራይቬት ተደርጎ ነው ቪዲዮ ጭራሽ ኔበር ሀቡ እናቴ ትሙት የምወዳት እናት ይንሳኝ። በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ ማንም ሰው ያምጣነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙም ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችው እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም እሷው አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ኛ እንዴ ላስረዳ ጉዳዩን። እኔም መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም ትምጣ ብዬ ዲቦራ መጣ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት የቤት ኪራይ እችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተና አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ ከወጣት በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬክ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ስሜት ማስረጃ ሳናይ ቪዲዮ መስራቱን ማወቅ አልችልም። የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ ቪዲዮ ልንገርሽ አቡዬ፣ አንቺ ጋር መጣሁኝ አቡዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብዬ አልኩሽ። እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ወባሽ የሆነ ፖድካስት ቀርቤ ነበር። እኔ አቅሜ የለኝም ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ለተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። ናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳቲዝ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከ1 ወር በፊት ነው። ይህን ቪዲዮ ያ ማለት እኔና ናቲ ከተለያየ 8 ወር ምናምን ምን ብዬ የሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። ነግሬሻለሁ። 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 ብር፣ አንዷ ከአሜሪካ 30 ሺህ የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጭ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ ተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና አንተ የተማርክ አስተማሪ ሆነክ መምህር ሆነክ ለምንድን ነው የምትረዳው? ሙሉ አካል 9ኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ አስተማሪ ነህ። ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥተዋል። ጤና ስለሌለው ወር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት ቻሌንጅ የሚሰጠው ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዛ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ነው ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አግዘሃል። ይኸው በዝርዝር እዚህ ጋር የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ 1 ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም። ለዚህ ልጅ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላን። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት።
በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሬል በብር በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 35,000 ተወስዶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ፣ ቅድም ማዘር ገባች በመሀል። የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ። ቀላል እኮ ነው። 35,000 ብር ሰጥቷል ወይም አልሰጠም አይደለም። በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 35,000 ብር አልወሰድሽም? አልወሰድሽም ወይ? አንድ 10,000 ብር አንድ 25,000 ከሁለት ሳምንት በፊት 25,000 ብር ነው የከፈልኩት። ስለዚህ አሁንም አላገዝኩም። ብር 25,000 እንዴት 35,000 እንዴት እንደሰጠቃት ታስረዳሽ ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10,000 ብር ላይ ተናገረ። ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ። ምክንያቱም 35,000 ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35,000 በኋላ ታስረጃለሽ። አሁን የእሱ ተራ እንኳ አንዴ 35,000 ልጻፈው። ለምን ቅድም ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35,000 አላወራችም። ለትምህርት ቤት የከፈልከው የመስከረም የመመዝገቢያ እሱ 10,000 ከፍላ አንተ የጥቅምትን 2,500 ብር የከፈልከውና የገዛካቸው የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠካት 4,000 ብር ተሰርዟል አልሰጠም ብላ። ስለዚህ 35,000 ብሩን እዚህ ጋር ለብቻ ለጻፈው እና በኋላ የዲቦራ ተራ ላይ 35,000 እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ፣ አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል በአንድ ወር ይሄን ሁሉ አድርጊ ራስ ቅድማ መከላከል አለብህ። ኦፍኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራል። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይም እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥብ ሁሉ ያዘው እሷ ዩቱባ ላይ አፕሎድ ያደረገችበትን ቀናዩ እና አንተ ምላሽ የሰጠህበትን ቀናይ እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይህን እናረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቱብ ላይ ዘረዘረ። ይሄን ገዛው ይሄን እናረኮ አለ። እኔ በዛ ተናድጄ ነው ላለች። አንተ ግን አሁን እራሷ ናት ቀድማ ልጁን አልረዳም ነው ያለችው ነው። ዋን ሰከንድ። በጣም አመሰግናለሁ። የመስቀል ዕለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን መክረዳው ረራድቻለሁ። ውሸቷን ያልከው ቀኑን በ25 ምናምን መሰለኝ በቀን 25 መሰለኝ እዩሃ ጠራኝና እየረዳ ነው ያለኝ። እሷ ቀድማ ቀረበች። ከዛ እኔ ቀረብኩኝና እየረዳ ነው ልጄን እያገዝኩ ነው፣ የቤት ኪራይ እየከፈልኩ ነው፣ ማድረግ ያለብኝ እያረኩ ነው ብዬ ተናገርኩ። ያረኳትን አንድ ሳንቲም እናቴ ትሙት 20,000 ህዝብ አለ ከማወራው ነገር ነጥብ ውሸት ካለ እግዚአብሔር ይፋረደኝ። አንደበቴ በፊታችሁ ይዝጋው። በቃ እኔ በናቴ ድርድር ምንም ነገር ያደረኩት ነገር የተናገርኩት እውነት ነው፣ ሀቅ ነው የምናገረው ስትል እዩሃ ሚዲያ ላይ ስል በራሷ ዩቲዩብ ቻናል ከፈተች ስላለ እሷ አላወራው። እኔ ሌላ ነገር ነው የምሰራው። ሌላ ሪያክሽን ቪዲዮ እየሰራው ነበር። የተለያዩ ኮንተንቶች እያመጣውኝ ሪያክት እያደረኩ አይታይም። 100-700 ነው የሚታይ። ዩቲዩብ ገንዘብ አይሰራም። ትቻት ነበረ። ከዛ ከ4 ወር በኋላ እንቁርቲ ብላ ክስ ምናምን ስትል ልጁን አንቆ ገደለው። ልጁን ቪዲዮን ብታየው አለመመለሳችም ልጁን አንቆ ሊገለው ልጁን እያለች ነው እንቁርቲ የምሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም፣ እያገዝኩ ነው። ለዲቦራ እንቅፋት አልሆንኳትም። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለ። አሁን ዲቦን ሰብስክራይብ አድርጓት፣ ትቀየር፣ ትለወጥ። 2,000 ምናምን የገባችሁ እኔ በሰራሁላት ቪዲዮ ነው። ከዛ ነው እሷ በሰራችሁ ቪዲዮ ላይ ጨመረችው። ለምን እንካካዳለን? እኔ ዲቦራ እንድትቀየር ነው የፈለግኩት። ዝም አልኩኝ። በራሴ እየሰራው ነበር። ሲከሱኝ ቪዲዮ ሰራው። በቃ ከዛ አሁንም እሷ የምትልሽን ነገር አሁንም አልረዳም። ቢኒያም 35,000 ብር በጥሬ ወስዳለች። 35,000 ብር እስካሁን ድረስ 7 ወር ምናምን ቢሆኑ ነው። የ3 ወር በ10,000 ብር፣ የ1 ወር በ5,000 ብር ተቆራጭ ወስዳለች።
ይህንን ወስዳ ቢኒያም ልጁን አይረዳም። ብሩን ይፈልጋሉ፣ ቢኒያምን አይፈልጉም። ከትናንት ወዲያ አንድ ሰፈር ሆነን ማለት ነው። ልጁን እንዲ አይፈልጉም። እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ለሆነው አባት ለሆነው ብዬ ብጠይቃቸው እምቢ አሉኝ። ከአንተ ገንዘብ ነው፣ ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰች በፍርድ ቤት እያሯሯች እኔ እየተበደርኩኝ እየተቀደርኩኝ ይከፍላለሁ። ለምን 10 ሺህ ብር ለመክፈል ቢኒያም ወርሃዊ ገቢው ስንት ነው? 10 ሺህ ብር ቀላል ነው። ስንት ነው የምትቀጠሉ? ከኮየ ፈጬ ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5 ሺህ ብር ነው የምትቀጠሉ። አንድ መምህር የሚቀጠረው በወር 10 ሺህ ብር ነው። ቢኒያም መንግስት ነው እንዲያስል የ25 ሺህ ብር ደሞዝተኛ ነኝ ብላለች ቅድም አልሰማክ? አረ በጭራሽ ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምንኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖሪም። ከአክስቷ ቤት የወጣችው እኔ ሚዲያ ላይ ወጥቼ የአንቺ ከስተመር የአንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች፣ አርብ ይመጣል። ዲቦራ ከሰሰችን ብዬ ብሰራ መሲ የፈለገችው ምትላት እኔ ከመሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሰስኩት አለች። አዎ ከሳኛለች ብዬ ሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ። መጀመሪያ እኮ ሰርታችኋል እናንተ በቲክቶክ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል፣ እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለክላት አላዩ መሲ በጌታ እኔ እህት ናት። የረዳችውን ታሪኳን የቤት ሰምታ ነው እሷ በራሷ አጥንታ ማቆም መብቷ ነው። የአመት የቤት ክራይ ነበር ቃል የገባችው። ከዛ በኋላ የሰማችውን ሰምታ የመተው መብት አለ። በሰው ገንዘብ እኔ ለምን አቆምሽ ብዬ መጠየቅ አልችልም አይደል? ሰው ከገዛ ኪሱ ሲረዳ እስካመነበት ድረስ ነው የሚረዳው። ስለዚህ እኔ ቢኒያም አልደረስኩባትም። ከለክላትም በከለክላትም እኔ ምንም አላወራች አላቃትም። መሲን ምንም የማውቀው ነገር የለም። ከለከለችኝ። ስለዚህ 100 ሺህ ብር ክፈልኝ አንተ ነህ ስሜን አጠፋ አለችኝ። የቱ ጋር ነው ስሟን ያጠፋሁት? ዲቦራ አይዞሽ ፎሎ አድርጓ ከማለት ውጪ ወጪ ስለተናገሩ መቼ ነው? ቆይ 100 ሺህ ብር የጠየቀችበት ምክንያት አንደኛ እሱ ቪዲዮ ስለሰራብኝ ያው መሲ በጌታ እንደውም አንድ ቁጥር እየጻፈች ትገባለች። እሱ ቪዲዮ ስለሰራብኝ አንዴ እሱ ቪዲዮ በመስራቱ ምክንያት ማስታወቂያ ስራ አንዴ ዲቦራ ተራሽ ላይ የኔ እናት ረጅም ሰዓት ሰጥቼሽ ነበር። አሁን የእሱ ተራ ነው ፕሊዝ። እሱ ቪዲዮ ስለሰራብኝ እና ማስታወቂያ መስራት አልቻልኩም። ኮመንት ላይ ይሰድቡኛል። እኔ ባዮ ላይ ስልክ ቁጥሬን ያስቀመጥኩትኝ ለስራ እንዲደወልልኝ ማስታወቂያ ለመስራት እንጂ የእሱ ተከታዮች እየደወሉ እንዲሰድቡኝ አይደለም። ስለዚህ እሱ ቪዲዮ ሰርቶ ባደረገው ተጽዕኖ ምክንያት ሴቶችም ወንዶችም ተከታዮቹ አድናቂዎቹ እየደወሉ አንቺ ግን ምን አይነት ጨካኝ ነሽ እንደዚህ እያሉ ይናገሩኛል። በዛ የሞራል ካሳ ህግ አጥንቻለሁ። ሳልፈልግ ህግ አጥንቻለሁ። ራሴ ነኝ እንትኑን ስምምነቱን የምጽፈው ውል ነው ምናምን። እዛ ላይ 100 ሺህ ብር ካሳ ይዘህና ሽማግሌዎቹን ይዘህ ስመጣ አልኩት ብላ 100 ሺህ ብር መጠየቋን አንተን አምናለች እኮ። ለደረሰባት ተጽዕኖ ነው 100 ሺህ ብር ጠይቃችሁ። አቡዬ እኔ ልናገር? መስዬ አንዴ መሲ ትናገር ፕሊስ። መስዬ እንዴት ነሽ? እንዴት ነሽ አቡዬ? ቅርታ በተደጋጋሚ ስምሽ ስለተነሳ። ኧረ ችግር የለም። እኔ ያቆምኩበት ምክንያት ያው እንዳሉት እነሱ እየወጡ ሲካሰሱ እሷም ሜንሽን አድርጎት ነበር ለመስቀል ገንዘብ ሲሰጣት ኢቭን እንደሚሰጣት እንኳን ለነሱ አልተናገረችም። በዛ ሰዓት ሰምቼዋለሁ ማለት ነው። እና ልክ አላደለ ከዚህኛውም ለቤት ክራይ ብላ ነው ልጅቷ የሰጠቻት በዛ ሰዓት ማለት ነው። አዎ ሰው እየረዳኝ ነው ምናምን እንኳን አላለችም። እና አሁን በተለያየ መንገድ እኔ ያው እንደገባኝ ያው የሁለቱ ችግር እንዳለ ሆኖ አንዳቸውም ከአንዳቸውም ብዙ ባይሻሉ ግን በተለይ እሷን ደውይልኛስ ብዬ ደውዬ አውርቻታለሁ። ያው እንትኑ ላይ ይቅርና አንቺ ሰብሰብ ብለሽ በቃ ከሱ ጋር መካሰሱን ትተሽ ልጅሽን አሳድጊ። እንደ ክርስቲያንም ደግሞ ትክክል አይደለም የምታደርገው ነገር ማለት ነው። ስለዚህ ይሄ ነገር አስቤበት፣ ካልሆነ ግን እኔ እንደዚህ አይነት ልጅ ለማውጣት አይደለም ቤት ኪራይ የምከፍለው ብዬ
አውርቻት ነው ያቆምኩት የተሻለ እንድትሆን እንጂ ከዛም በላይ ቢደረግላት ምንም ችግር የለም። ግን ተመልሶ በቃ እንዴት ልበልሽ፣ ብዙ ሰው ስላለ መናገር አይመችም እንጂ አንዳንዱ ነገር በዛ መንገድ እንድትሄድ አይደለም ይሄ ክሱ ምኑ እንዲቀርና ልጃቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ምን ብትፈልግ ያንን አድርገን እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው አይደል? ከሷ በላይ ደግሞ ይህንን የሚያውቅ የለም። አዎ ይቅርታ ነው አይደለም? ስለዚህ እየተመለሱ ወደኋላ መሄድ እንትኑንም ኢሜጁንም ያበላሸዋል። ስለዚህ በቃ ይህንን ካላስተካከልሽ ብዬ አውርቻት ነው። ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆን? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም ሆኖ ልጅ በሰላም እንዲያድግ ነው። መሀል ችግሩ ለመፍታት ነው። በዚህ ጋር የአመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ስቲል ዘሴም ፋይቲንግ ካለ ስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ትክክል። ይህንን ደግሞ አውርቻታለሁ። አላወራሁሽም ዲቦ? እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ብትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድንረዳሽኛል እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮን ለማስታወቂያ ነው፣ ማስታወቂያ ሰርቼ ነው ያገኘሁት። ክፍያዬ ነው ሰው እርዳታቸው አይደለም። እዩሃ ሚዲያ ኦኬ። እኔ መስዬ እኔ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም፣ እርዳታ ነው ሁሌም ነው ሰው ሳንማ ይቅር ቴንኪዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሽ ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘዌ አንዳንድ ጊዜ ጫና ሲበዛ የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ሰርቻለሁ። ቅድም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር የማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። እዮሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለግኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀቡዬ። ምክንያቱም
ለዚህ ዓላማ ከመጣ ልጁን ፈልጎ አይደለም የመጣ። መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሀል ነው ይሄ ልጅ የተወለደው። ስለዚህ የበቀል ነገር የአንድ ሰው ኦልሬዲ በወጣትነቱ ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ጠይቆ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካልንማ ይቅር አላረግንም ማለት ነው። አቡዬ ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሀል ሲጀመር ታሞ ነበረ። በቃ በጣም ታሞ ነበር እና እኔ ነኝ ተበድሬ ያሳከምኩት። ልጄን እኮ እንትን ብሏል። አረዳም ሲጀመር አልካደም፣ ልጅነቱን አልካደም፣ ቀድሞም አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር። ቤተሰብ ያውቃል፣ ሁሉም ያውቃል። እህቴ ታውቃለች፣ እናቴ ታውቃለች። ቤተሰብ ተዋውቋል በክብር አባትነቱን ስለሚያውቅ ነው ቤተሰቤ ድረስ የመጣ አይደለም። ቀድሞም ምንድነው ያለው? ሲጀመር እኔ ልጄን አለ እርግጠኛ ነው ወይ ስለው ልጄን ድንጋይ ተሸክሜም ቢሆን አሳድጋለሁ ያለ ሰው ነው። አልካደም። ማስታወሰው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርመር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርመር ግን ግዴታ ነው። ዲኤንኤ ይፈልጋለሁ ካልክ ኦኬ አስመረምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ ቃል አስገብተሽዋል ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን ይሄ ሁሉ ነገር አይደል? ያ ከዛም በኋላ ደግሞ 35,000 ጋር ልምጣለች። 35,000 የሰጠኝ 10,000 በፍርድ ቤት ከፍርድ ቤት በኋላ ነው ከጥር በኋላ ማለት ነው። ጥርም አልከፈለ የካቲት ነው የከፈለ። እሱን ሊያዘው 10,000 ለምን 35,000 ቅድም ስላልጠቀስሽው እሱ ከተናገረ በኋላ ስለሆነ 35,000 የጠቀስሽው 10,000 መቼ እንደሆነ 10,000 መቼ ነው? መስከረም ላይ አይደለም፣ እስከ መስከረም ድረስ ጠቅሰሽልኝ በዝርዝር ጽፌያለሁ። ከመስከረም በኋላ የመስከረምን ይኸውልሽ መች መሰለሽ መስከረም 1 በገዛው ብሎ መጥቷል። ከዛ በኋላ ግን የነበረው እዮሃ ሚዲያ የቀረበ ቪዲዮ የተለቀቀው በ17 ቢሆንም ከዛ በፊት ነው ቪዲዮ የተቀረጸ። ከዛም በኋላ አውርቼዋለሁ። እንደዚህ ጠይቀውኝ እንደዚህ አወራሁ ብዬ ነግሬዋለሁ። ከዛም በኋላ ነው ማድረግ የጀመረው። ከዛ ያለፈ ደግሞ ልክ ደብተር ላይ ቅድም እንደተጻፈው 10,000 ቀን ስንት ልጻፍ? ቀኖቹን እየጠቀስሽ እንድትነግሪኝ። 10,000 የካቲት 24 የጥር ውሳኔ የተወሰነው የካቲት ጥር ላይ ነው። ከዛ የካቲት ላይ ነው የከፈለው። ታስሮ መክፈል ስላልቻለ ታስሮ ከ3 ቀን በኋላ ከተፈታ ወዲህ አይደለም እሱን ከዛም በኋላ ቅድም ፍርድ ቤት ቀጠሮ ነበረን። አካውንት ነበር ሽላክ ያለኝ ምናምን እንደው ያን ቀን ነው እኮ የጥርን ያን ቀን የከፈለው የካቲት 24 ያዙ መጀመሪያውን 10,000 ብር። አዎ ከዛም በኋላ የካቲትንም የመጋቢትንም እኔ እንደውም ተውኩትኝ። እኔ ሰላም ከሰጠኝ ይውሰደውን ያልፈልግም ብዬ ተውኩት። መክፈል ስላልቻለ ዳኛዋ ስጠይቅሽ እምቢ ብለሽ ይታሰርልኝ ብለሽ ታስሮ መክፈል ሲችል ነው የወጣው ከእስር ቤት። አልደረስኩም አብዬ እሱ ጋር አልደረስኩም። ይኸውልሽ የካቲት አልከፈለም። ይኸውልሽ የጥርን የካቲት ላይ ከፍሏል አልኩሽ። የካቲት 24 ተከፈለ። ጻፍኩት 10,000 የመጀመሪያ 10,000። አዎ ከዛ የካቲትና የመጋቢትን አልከፈለም። ተውኩት፣ ዝም አልኩትኝ። ከዛ መጋቢት ላይ መጥሪያ ወረቀት ይዞልኝ መጣ። ይግባኝ የጠየቀበትን ማለት ነው። ከዛ መጥሪያ ሲሰጠኝ ሄድኩኝ። መጥሪያውን እንደውም ራሷን ነው ዳኛዋን ሌላ ቢሮ ነው እና ስጠይቃት አይ የ2 ወር እኮ እስካሁን እየከፈለ አይደለም ማለት ይግባኝ መጠየቁ ካልከራ እኔም መጠየቅ አይቀርም ማለት ነው። ከዚህ በፊት ይግባኝ የጠየቀው 10,000 ብር መክፈል አልችልም ነው ባንክ ስቴትመንቴ ላይ የተሳሳተ። እሱንም ባንክ ቤቱን የተሳሳተ አንቺ አይደለም። ባንክ ቤቱ ተሳስቶ የሌላ ሰው ስም ስቴትመንት ገብቶበት እሱ ላይ ያንን አይቶ ነው ፍርድ ቤቱ 10,000 ብር የፈረደበት እንጂ የእሱ አቅም 10,000 ብር እንደማይችል ፍርድ ቤቱ ከይግባኙ በኋላ ባንክ ቤቱ የይቅርታ ደብዳቤ በመሳሳቱ ባንክ ቤቱ የይቅርታ ደብዳቤ
ደብዳቤ ለፍርድ ቤቱ እንዲጽፍ ተደርጎ ባንክ ቤቱ ፍርድ ቤቱን ይቅርታ እኔ ነኝ የተሳሳትኩት ብሎ ትክክለኛ የእሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10 ሺህ ግማሹን ጎምዶ 5 ሺህ አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅማ ያልከፈልከውን የየካቲትና የመጋቢትን የጥርን ኦልሬዲ የካቲት 24 10 ሺህ ብር ከፈለ። ሶ ያልከፈልከውን የየካቲት ወርንና የመጋቢትን 20 ሺህ ነው የሚመጣው። ለምን 25 ሺህ ሆነ? የሚያዚያ ተጨምሮ ሚያዚያ 5 ሺህ ብር አይደለ? አዎ የሚያዚያ ተጨምሮ የሚያዚያ ተጨምሮ 25 ሺህ 10 ሺህ የካቲት 10 ሺህ የካቲት መጋቢት 10 ሺህ ሚያዚያ የሚያዚያ 5 ሺህ 25 ሺህ እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለው፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድን ነው ሲሆን ከሚያዚያ ቀጥሎ ያለው ወር ነው አይደል? የኢትዮጵያ በዚህ ወር እሺ፣ ከሚያዚያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህን የየካቲትን 10 ሺህ የመጋቢትን 10 ሺህ እና የሚያዚያን 5 ሺህ ቶታል 25 ሺህ ብር ከፈለ። እሺ ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው እንኳንም የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5 ሺህ ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም፣ ሌብል 22 ለምን አይደለም? የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጊያለሁ። ሲጀመር እኔ ታዲያ እኮ የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋላሪ ጊፍት ጋላሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያም ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5 ሺህ ሲወሰንበት ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት እያስወራና ይቀዳል እሱ ነው አይደለም። ለአንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት ቪዲዮ ሰርቷል እኮ ቪዲዮ አለ። የታል? እንስማ እና ምንስማ ለአንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅረብ ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ ያለውን መርዳት ያልፈለገው አንቺ እንዳልሽው ነጭሽን ነው ማለት ነው። ለአንቺ ካለ እሷ ማስረጃውን እስክትፈልግ አንታወራ ያው ብላንተታ። እሺ አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋላሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ? ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይኸው ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት 2 ነው 2 ሳምንት፣ ይህን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ?
ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ አላማ ለመኖር ልጄ ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም። አንድም ቀን። ከዛ ውጭ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ። መብቴ ነው ያሳደገችኝ እናቴ። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽ እና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ። ሁለተኛ ከኔ ገንዘብ ጀምረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የአንድ ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቅ እልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ሳትይዙ እኮ እሷም አለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን ብበቀል ብፈልግ ዛሬ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛው ማወቅ ያለብህ እኔ አንተን በክፉ እድል ስትቆይ አንቺ ስታወሪ ፍርድ ቤት 2 ወር ካለፈሽ ይግባኝ። አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25,000 ብር ተቀብለሽ እኮ ልጅ አሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም ለሷ 35,000 ብር በጥሬ 20,000 ብር ወንድም እኮ ዛሬ አላገዝኩም እያልሽ ነው እህት። አሁን እኮ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሽዋል? መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበረ። አንዴ ስልክ ካላነሳሽለት ያል ማሬ በምን ልደውል? ቤቷ ሲሄድ ቤት እየመጣ ነው በፖሊስ እያዘን እያለች ቤት ሲሄድ አንድ አዳምጪኝ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ከሄድኩ ማለት ነው። በስልክ ነዋ። በዚህ ሳምንት እናቴ ትሙት 4 ጊዜ ደውይላታለሁ፣ እደውልልሃለሁ። አሁን ቢዚ ነኝ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳይኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ከኑ እየወሰድሽ ነው 25,000 ብር ወስደሽ እኮ ነው 35,000 ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች አያግዝም ልጁን እያለች አይደል? እሺ ቆይ አንድ ጥያቄ ብቻ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪ። ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5,000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጽደቅ የስ ብሎክ ነው ማደርግ፣ ከአሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድን ነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል፣ ያስወራኛል፣ ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የእሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይሻል እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ
ምንድነው ብሎክ አደረግኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል ልጅሽን ምናምን ምንድነው ልጅሽን ለአንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ለአንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ያለበት እኔ ሁለታችሁ የምትናገሩት ነገር ግን ማስረጃ ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለች ነው። እሱን ልንገርህ ለአመታት ብያለሁ። ለአመታት ብያለሁ። ዴኔ ከዴኔ በኋላ አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዴኔው በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዴኔ የተከፈተበትን ቀን እናውቃለን። ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ። ምንም አይነት ማስረጃ ያውጣ። ሲጀመር እሱ አውቁ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረግኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት? ነግሬዋለሁ ከዚህ በፊት ቴንኪዩ አስታወሽኝ። 5,000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም አለ። ቴንኪዩ እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረግኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደግኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ። ብርህንም አልፈልግም፣ በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣት ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ ዲቦዬ ይሄ የአንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚው ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር። እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም። ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በዩቱብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቱብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነዋ። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋ አባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው።
በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ይኸው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5,000 አይደለም 1,000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ፣ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ፍቅረኛውን ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔም ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝንም እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱ እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። ገበናው ስልኩን ስትፈትሽ ነው አይደል እናንተ ቤት የመጣ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ከፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5,000 ብር ማለት ለልጁ 3,200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደለም የምትለው? አለኝ ወረቀት አለኝ። 2,500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3,200 ብር 5,000 ብር የልጄን የ1 ወር የትምህርት ቤት አይሸፍንም። የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5,000 ነው የፈረደበት እኮ አይደል? በወር 5,000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት 1 ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይሄ ታዲያ? እሱ ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይሄ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሻል። እንዴት ይደውል? ብሎ ካርገሻል። ማዘርጋ ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘርጋ እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5,000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበትን አሁን እኮ እያለች ነው። አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው እጠይቃለሁ። ካየኸው የልጁን የትምህርት ቤት ገባኝ ነው። በእናትህ ከአንድ ሚታርግና ከይቅርታ አይኖ ለአንተ ብዙ እድል እንዳልተሰጠቅ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብር ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠለክ። ዲቦዬ የኔ ሀሳብ በ5,000 እንዲያዩ አልስማማ። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10,000 በወር ከከፈለ በሳምንት እሑድ እንዲያ ይፈቅድለታለሁ ነው አይደል? አሁን ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ ይግባኝ የምጠይቀው 5,000 በቂ ስላልሆነ 10,000 ካደረገው እሺ። አባት ከሆነ ማውጣቱ ሲሆን እንዴት 10,000 ብር እሰጣለሁ እንዴት 5,000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታደርጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው። አልከለከልኩም ቀድሞ።
እሺ ቆይ አንዴ። እሺ ለምሳሌ አሁን እሱ 10 ሺህ አቅሬ ያልፈቀደልኩ ቋሚ ደሞዝተኛ አይደለም ይሄ ሰው። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበር እና ቲክቶከር ሆኗል። ዩቱበር እና ቲክቶከር ስትሆኝ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቱበር ወይ ቲክቶከር በወር 10 ሺህ ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10 ሺህ ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንቴ ተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኝ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቱበር መሆን ይችል ነበር። አትሊስት ዩቱብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለኝ መምህሩ ነው። ልንገርሽ እኔ መምህር ነኝ እንበል አቡዬ መምህር ልሆን 10 ሺህ ብር ነው የሚቀጠሩ መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርስም። አንደኛ ዩቱበር ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10 ሺህ በመምህር ደሞዝ ስንት ነበር ተቆራጭ? 1 ሺህ ብር 1 ሺህ ብር የደሞዙን 10% ነው እንደ መንግስት እንደዛ በ2% ምናምን የደሞዝሽን እንትን የሚለው አለ። ዝም በይ አንዴ ዲቦራ፣ ዝም በይ አንድ አዳምጪ። ሀቡዬ ዩቲዩብ ላይ በፐር ማየት ይቻላል። ፐርቪው በ1 ሺህ ቪው $1 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ። እየለፋው ነው። ላይቭ ላይ አለ ሁል ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ። ሀቡዬ ፖስት ካረኩት እኮ አልደበቅኩም አይደለ? የእኔ እናት ከመምህር ደግሞ ስለሚሻል ነው። መምህርነት ክለቀ ወጣ ዩቱበርና ቲክታክ የተሻለ ገቢ ስላለ ነው። ለዛ እኮ ነው ህልሜም ነው። እዚህ ጋር ከመጣው ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ ይላለሁ። ጓደኛ ነች ሞለች። በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ነው። ጠዋት 2 ሰዓት እነግርሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትችዋለሁ። ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶ አገኘሽኛ። ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን ልክብሎ ልጃችን የምናሳድገው የአንቺ ልጆችና ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንደ አቅምሽ አኖሪም እንዴ? እንደ አቅምሽ ከሌለሽ እኮ እንደ አቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለእሱ መስራት ካልቻልን ደግሞ ያልቻልነው አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንደ አትፈልግም። በስልክ ጉዳይ ደግሞ ምን አለችሽ መሰለሽ? አሁን እየሰማት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛን የልጁን ስልክ አታነሳለኝ። ደከመኝ በቃ ስልክ አያነሱም። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም። በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35 ሺህ ብር ቀላል ነው እንዴ? በወር እኮ በወር 10 ሺህ ብር ለ3 ወር ከፍያለሁ እኮ። በወር 5 ሺህ ብር አንዴ ከፍያለሁ። 5 ሺህ ብር የወላጅ የሚከፍለው 5 ሺህ ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ። አሁን እኔ እያልኩ ያለሁት ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን እነግርሻለሁ። ልጁን እንደ አባት ልሁነው፣ ላሳድገው፣ ከጎኑ ልውለት። እኔ ስለ አንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው። አሁን ናቲ ብቅ ብሎ ቢናገር አባቴን ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት፣ እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለሁም። ጥሩ ስንሆንማ ፈቅዳለች። ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ እኔ አባቴን ጌታ ስትለው ቆይታ ትናንትና አይነን ላፈልጅና እንዳለችው ማለት ነው። ስለዚህ እኔ ለእሷ ክፉ ሆንኩ ማለት ለልጅ ክፉ አይደለሁ፣ ክፉ ነኝ ማለት አይደለም።
ልጅ ላሳድግ። አሁንም አንቺ በፍርድ ቤት ያለችው ትሂድ ፍርድ ቤት እስከፈለገው ነገር እኔ ራሱ ይግባ ይጠይቃሉ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀንስልኝ በጣም እርግጠኛ ሆኜ ነው የምነግርሽ። ምን አልኳት? ይሄን ነገር አቁሚና አስገቢ። በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ፣ በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወር ክፍያ እኮ አይደለም። ለልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛዋለሽ። አሁን ችግሩ በ5,000 እንዲያ ያልፈቅድም ነው አይደል? እንዲያ ከፈለገ ይግባኝ ይጠይቃል። ገንዘብ ነው የምትፈልገው፣ ለልጁ አይደለም እኮ ለልጅ አይደለም እኮ አይደለም። አሁን 5,000 ፈርዶብካል ፍርድ ቤት እኮ በ5,000 ግን እንዲያ ያልፈቅድለትም ይግባኝ ጠይቄ ገንዘቡ ይጨምር